ሳልሳይ ወያኔ ትግራይ ተፈናቃዮች ወደ ቀያቸው እስኪመለሱና የግዛት አንድነት እስኪረጋገጥ ድረስ ምርጫ ይራዘምልኝ ብሎ ጠየቀ። ሳልሳይ ወያኔ ትግራይ ወይም ሳዎት በትግራይ ክልል ተአማኒ ምርጫ ለማካሄድ የሚያስፈልጉ አነስተኛ የፖለቲካና የጸጥታ ሁኔታዎች ባለመሟላታቸው ምርጫው እንዲራዘም ጥሪ ያቀረበ። የሳዎት ሊቀመንበር አቶ ክንፈ ሀዱሽ ቅዳሜ ዕለት በሰጡት ጋዜጣዊ መግለጫ ተፈናቃዮች ወደ ቤታቸው እስኪመለሱና የክልሉ የግዛት አንድነት እስኪረጋገጥ ድረስ የምርጫው ጊዜ መራዘም እንዳለበት ተናግረዋል። ክልሉ እየተባባሰ በመጣው የፖለቲካና የጸጥታ ቀውስ ምክንያት ከባድ የህልውና አደጋ ተጋርጦበታል ያሉት አቶ ክንፈ ስልጣንን ለመያዝ ወይም ለማቆየት በትጥቅ ኃይል ላይ የሚደገፉ የፖለቲካ ኃይሎች ክልሉን ወደ አለመረጋጋት እየገፉት መሆኑን አስጠንቅቀዋል። በአሁኑ ወቅት በስልጣን ላይ ያለው በመሳሪያ የሚመራ የፖለቲካ ኃይል ነው ያሉት ሊቀመንበሩ ገዢው ኃይል ራሱ በወታደራዊ መፈንቅለ መንግስት የመጣ መሆኑንና ሌሎች የፖለቲካ ተዋናዮችም አለመግባባቶችን በወታደራዊ መንገድ ለመፍታት መሞከራቸው መፍትሄ እንደማያመጣ ገልጸዋል። አዲስ አበባ ሰሚት ጠፍቶ ሲፈለግ የነበረው የ7 ዓመቱ ሕፃን ተገድሎ የካ ጫካ ውስጥ ተገኘ። ቤተሰቦቹ የ7 ዓመቱ ሕፃን አበል ካሱ ከአዲስ አበባ ሰሚት እሁድ ታኅሳስ 5 2018 ዓ.ም ከቤት እንደወጣ አለመመለሱን በመግለጽ በእግር በፈረስ በፖሊስ በማህበራዊ ሚዲያ ትንሹን ልጅ አስፈለጉ። ከሳምንት ጭንቀት በኋላ የትንሹ ልጅ ሬሳ በሰው ተገድሎ ክብር እንደሌለው ፍጡር ጫካ ውስጥ ተጥሎ ተገኘ። ተጠርጣሪው ሕፃኑን ቀደም ብሎ ገድሎ ለቤተሰቦቹ በመደወል በገንዘብ ሲደራደር ነበር ተብሏል። ይህ ተጠርጣሪ በፖሊስ ተይዞ ምርመራ እየተደረገበት ይገኛል። ሥርዓተ ቀብሩ ሰሚት በሚገኘው ቅዱስ ጊዮርጊስ ቤተክርስቲያን ተፈጽሟል።